በዚህ ዕለት የምሕረት አማላጇ እመቤታችን ቅድስት ድንግል ማርያም ለስም አጠራሩ ክብር ምስጋና ይግባውና ከልጇ ከወዳጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የምሕረት ቃል ኪዳን የተቀበለችበት ዕለት ነው። እንኳን አደረሰን፣ እንኳን አደረሳችሁ ሕዝበ ክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 16 ጌታችን ካረገ በኋላ በዚህ ዕለት አምላክ በድንግልና የወለደች ክብርት እመቤታችን እንደጸለየችና ከተወደደ ልጇ የማይታበል የምሕረት ቃል ኪዳን እንደተቀበለች የሚናገር ተአምሪ ነው። በዚህ ዕለት የክርስቲያን ወገኖች ሁሉ አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ታላቅ በዓልን ያደርጋሉ። መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድኖችና ለችግረኞች እስከ ቀዝቃዛዋ ድረስ ለሚሰጥ የክብር ባለቤት ከሆነ ልጇ ከመድኃኔ ዓለም ክርስቶስ ቃል ኪዳን ተቀብላለችና ይህችም የከበረች እመቤታችን ተወዳጅ ልጇን ንጹሕ ሥጋዋን ተዋህዶ ከብቻዋ ከኃጢአት በቀር የሰውነትን ሥራ ፈጽሞ ስለኛ መዳን ወዶና ፈቅዶ ያደረገውን መከራ ተቀብሎ ሙቶ ተነስቶ ካረገና በአባቱ ሪና ከተቀመጠ በኋላ እርሷን ክብርት እናቱን ድንግል ማርያምን በደቀ መዝሙሩ በዮሐንስ ዘንድ ትቷት ነበር። እነሆ ልጅሽ፣ እነሆ እናትህ ብሎ በአደራ እንዳስጠበቀው ከዚያን ጊዜ ጀምራ እመቤታችን ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁልጊዜ ስትሄድ ኖረች። ይኸውም ጎልጎታ ነው። አይሁድም ባዩዋት ጊዜ ቁጣንና ቅናትን ተመልተው በድንጋይ ሊወግሯትና ሊገድሏት ወደዱ። ነገር ግን እግዚአብሔር ከዓይናቸው ሰወራት። እንዳትጸልይም ተማክረው ከልጇ መቃብር ዘንድ ጠባቂዎች አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም ነበር። ጠባቂዎቹም አያዩትም፣ የልጇ የጌትነቱ መጋረጃ ሰውሯታልና። ቅዱሳን መላእክትም መጥተው ያገለግሏታል። ጌታችንም ዘውትር ይጎበኛታል፣ የምትሻውንም ሁሉ ይፈጽምላት ነበር። ከዚህም በኋላ ቅዱሳን መላእክት እመቤታችንን ወደ ሰማያት አሳረጓትና የጻድቃንን ማደሪያዎች ሁሉ አሳዩአት። አብርሃም፣ ይስሐቅ፣ ያዕቆብም ወዳሉበት አደረሷት። አዳም ጀምሮ እስከዚያች ዕለት ድረስ በአካለ ነፍስ ያሉ ቅዱሳን አባቶች ሁሉ አንቺን ከሥጋችን ሥጋን ከአጽማችንም አጽምን ለፈጠረልን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆኑም በአንቺ ድኅነት አግኝተናልና ከጥፋትም የሕይወት ወደብ ሆነሽልናልና እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀምጣት። ያዘጋጀላትንም ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ ተድላ ደስታን ሁሉ ነገራት። ከጌትነቱ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትን የነቢያትና የመላእክት ማኅበር እንደ ግድግዳ ከበውት በመሰንቆ ሲያመሰግን አየችው። እንዲህም ይላል፣ ልጄ ስሚ፣ በጆሮሽም አድምጪ፣ ወገንሽንም የአባትሽንም ወገን እርሺ። ንጉሥ ደም ግባትሽን ወዶአልና እርሱ ጌታሽ ነውና። ዳግመኛም የስቃይን ቦታ ያሳዩአት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻ ደረሷት። እመቤታችን ማርያምም ወዮልኝ፣ ወደዚህ እንዳይመጡ ለሰው ልጆች ሁሉ ማን በነገራቸው አለች። መልአኩም እመቤቴ ብርክት ማርያም ሆይ ለአንቺም ከአንቺም በኋላም በቃል ኪዳንሽ ለሚታመኑ እግዚአብሔር ከአንቺ ጋር ይኖራልና አትፍሪ አላት። ከዚያም በኋላ ወደ ቦታዋ መለሳት። ከዚያን ጊዜ ጀምራ እመቤታችን ስለ ኃጥአን እጅግ እያዘነች ኖረች። እንደ ዛሬ ጠዋቱም የካቲት 16 ቀን በጎልጎታ በተወዳጅ ልጇ የመቃብር ቦታ ቆማ ወደ ልጇ ስለ ኃጥአን ለመነች። የብርሃን እናቱ እመቤታችን ቅድስት ድንግል ማርያምም በየካቲት ወር በ16ኛው ቀን በጎልጎታ በጸለየች ጊዜ ኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱም ጋር አእላፍ መላእክት አሉ፣ በዙሪያውም ሆነው ያመሰግኑታል። እርሱም የወለድሽኝ እናቴ ማርያም ሆይ ምን ላድርግልሽ አላት። ክብርት እመቤታችንም ለተወደደ ልጇ እንዲህ ብላ መለሰችለት፣ ልጄ ወዳጄ ሆይ ጌታዬና ፈጣሬ አለኝታዬና መጠጊያዬ በእናቴ ማፀን ሳለሁ በአንተ ጸናው፣ አንተም ጠበቅከኝ። ሁልጊዜም ስም አጠራሬ አንተ ነህ። አሁንም ጸሎቴንና ልመናዬን ስማኝ፣ ቃሌንም አድምጥ። እኔና
እናት እኔም አገልጋይ የምለምን ይህ ነው። መታሰቢያን ለሚያደርጉ በስሜ አብያተ ክርስቲያናትን ለሚሰሩ ወይም የተራቆተውን ለሚያለብሱ፣ የተራበውን ለሚያጠግቡ፣ የተጠማውን ለሚያጠጡ፣ የታመመውን ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከፋውን ደስ ለሚያሰኙ ወይም ምስጋናዬን ለሚጽፉ፣ ልጆቹንም በስሜ ለሚሰይም፣ በበዓሌም ቀን በማዕሌት ለሚያመሰግን አቤቱ ዓይን ያላየውን ጆሮ ያልሰማውን በሰውም ልቦና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነቴም የሚታመነውን ሁሉ ከሲኦል ነጻ አድርገው። አንተ ጋራ የደረሰብኝን ራቡንና ጥማቱን መከራውንም ሁሉ አስብ አለችው። ወዳጅ ልጇ መድኃኔ ዓለም ክርስቶስ ወላጅ እናቴ ሆይ እንዳልሽው እንደወደድሽው ይሆንልሽ። ጣፋጭነቱ ከማር ከሸንኮር የሚጥም ንጹሕነቱ ከኤዶም ምንጯ ጣቱ ከበረዶና ከወተት የበለጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14 እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረገጫ በሆነች ታሕታዊ ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆነ የእሳት መጋረጃ ፍጹም ማደሪያዬ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል ጅናግሬ በተቸነከረበት ቅኖች ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕማሜና በሞቴ 3 መዓልት 3 ሌሊትም በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በሦስተኛውም ቀን ከሙታን ተለይቼ ሙስናን መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በምመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬም ቃል ኪዳን ገባሁልሽ። ብርክት እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳይታበል አማንዬ ብዬ በራሴ ማልኩልሽ አላት። አምላክም በድንግልና የወለደች ክብርት እመቤታችን ከቃል ኪዳኗ በረከት ትክፈለን። ለመረጣት ለእግዚአብሔር አብ ከሥጋዋ ሥጋ ከነፍሷም ነፍስ ነስቶ ለተዋሃዳት ለእግዚአብሔር ወልድ ላጸናት ለእግዚአብሔር መንፈስ ቅዱስም ክብር ምስጋና ይሁን። የእመቤታችን የቅድስት ድንግል ማርያም ፍቅሯ በልቦናችን ጣዕሟን በአንደበታችን ያሳድርብን። አገራችንን ኢትዮጵያ ሰላም ታድርግልን። ሕዝበ ክርስቲያንን በሃይማኖት ታጽናን። አነሳሶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለ ወላዲት ለድንግል ወለ መስቀሉ ክቡር። ይቆየን።